ስብሐት ወክብር ለስሉስ ቅዱስ ይደር ወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የቅዱስ እግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች፣ የቅዱሳን ወዳጆች በቅዱስ እግዚአብሔር ሰላም እንደምናላችሁ። እንኳን ለብርሃነ ጥምቀቱ የተከበረው የቃና ዘገሊላ በዓል በሰላም አደረሰን አደረሳችሁ። እንግዲህ በባለፉት ክፍለ ጊዜያት በጣም ሰፊ ጥልቅ የሆነውን የመጽሐፍ ቅዱስን ክፍል ላዩን እንዳቅማችን የተወሰነ ለማጥናት ሞክረናል። እግዚአብሔር አምላክ ወዶና ፈቅዶ ለዛሬዋ ቀን አድርሶናል። እግዚአብሔር እንግዲህ የቀረውን ክፍል ዛሬ የምንቀጥል ይሆናል። በተቻለ መጠን እንግዲህ ቶሎ ለማለት ሞክራለሁ። እንግዲህ እንደምታስታውሱት ባለፉት ሁለት ክፍለ ጊዜያት ስለ መጽሐፍ ቅዱስ አንዳንድ ነገሮችን አንስተናል፣ አውርተናል። በዛ ላይ በጣም ብዙ ሀሳቦች ተነስተዋል። በጣም ተጨማሪ ነገሮችን የተጨመሩ ይመስለኛል። ከዚህ የተሻለ ማለት የምትችሉ ሰዎች እንዳላችሁ እረዳለሁ። ነገር ግን እንደው የተወሰነች ነገር ብቻ ለማለት ነው ይሄንን ያየነው። ከባለፈው በመቀጠል እንግዲህ የዛሬውን ክፍል እናያለን። መጽሐፍ ቅዱስን ለማንበብና ለመረዳት ምን ያስፈልጋል የሚል ሐሳብ እናነሳለን ዛሬ። መጽሐፍ ቅዱስ እንደሌሎች ልቦለድ መጽሐፍት ወይም ደግሞ ታስታውሱ እንደሆነ ስለ መጽሐፍት አከፋፈል አንስተን ስንነጋገር መጽሐፍት አንዱ ብለናል። ዓለማውያቱን ደግሞ እንደገና ለሁለት ከፍለን ራሳቸው እንደገና እነሱን ምን ብለን ነበረ? ምኑናንና ርኩሳት ብለን ጠርተናቸው ነበርና እነዚህ መጽሐፍት በተለይ እነዚህ ምኑናን የምንላቸው መጽሐፍት እንደ ሳይንስ መጽሐፍት፣ መማሪያ አይነቶቹ፣ ሌሎች ልቦለዶች እንደው ቢነበቡ ብዙ በመንፈሳዊ ሕይወት ላይ ብዙም ለውጥ የማያመጡ ባይነበቡም ደግሞ ብዙም የምንላቸው መጽሐፍት ብናነባቸው እንደው ዝም ብለን ልንረዳቸው የምንችላቸው ናቸው። አብዛኞቹ የግድ መካሪ አስተማሪ ላያስፈልጋቸው ይችላል። መጽሐፍ ቅዱስን ለማንበብና ለመረዳት ግን ከሌሎቹ መጽሐፍት በተለየ ለመጽሐፍ ቅዱሳቸው የምንጠብቃቸው ነገሮች ያስፈልጋሉ። መጽሐፍ ቅዱስን ለማንበብና ለመረዳት ከነዚህ መካከል እንግዲህ የመጀመሪያው በጣም ትልቁ የመጽሐፍ ቅዱስን ባህል ማወቅ ነው። የመጽሐፍ ቅዱስን ባህል ማወቅ ነው። እንደሚታወቀው መጽሐፍ ቅዱስ ቀጥታ ለኢትዮጵያውያን ብቻ ተብሎ አይደለም የተጻፈው። የእግዚአብሔርን ቃል ለሚሰሙ ሁሉ ተብሎ ነው የተጻፈው። የሚጽፉትም ሰዎች ደግሞ ኢትዮጵያውያን ያልሆኑ አሉ እና አብዛኞቹ ኢትዮጵያውያን አይደሉም። እንደምታውቁት ምናልባት በጣም ጥቂት የሚባሉት ሰዎች ኢትዮጵያውያን እንደሆኑ መጽሐፍት ይናገራሉ። ስለዚህ በእኛ ባህል አልተጻፈም ማለት ነው። መጽሐፍ ቅዱስ የተጻፈው ራሱን ብሎ በተጻፈበት በተነገረለት ማህበረሰብ ባህል ነው የተጻፉት። ይሄን በደንብ አድርገን የመጀመሪያው የሚያስፈልገን የመጽሐፍ ቅዱስን ባህል ማወቅ ነው። ለዚህ እንደማሳያ የምናነሳቸው የተወሰኑ ነጥቦች አሉ። የመጀመሪያው በመጽሐፍ ቅዱስ አርቆ መጥራት ራሱ ሲጠራ ወይም በአጠገብ ያለውን ሰው ሲጠራ እንደ ሶስተኛ ወገን አድርጎ መጥራት የመጽሐፍ ቅዱስ አንዱ ባህል ነው። ይሄንን በዚህ በማቴዎስ ወንጌል ምዕራፍ 17 ቁጥር 21 እስከ 22 ላይ ያለውን እናነሳለን። እንደዚህ አይነት አሁን እንደምናነሳው አይነት በጣም ብዙ ቦታዎች ላይ ተጽፎ እናገኛለንና ምን ይላል? የሰው ልጅ ተላልፎ
ይሰጥ ዘንድ አለው ይላል። የሰው ልጅ ተላልፎ ይሰጥ ዘንድ አለው። ይህንን የሚናገረው ራሱ መድህን ዓለም ኢየሱስ ክርስቶስ ራሱ እየተናገረው ግን እንደ ሶስተኛ ወገን አድርጎ የሰው ልጅ ተላልፎ ይሰጥ ዘንድ አለው ይላልና የመጀመሪያው መጽሐፍ ቅዱስ ባህል ብለን የምናነሳው ምሳሌ አርቆ መጥራት ነው ማለት ነው። ሁለተኛው ቃል መደገም ነው። እውነት እውነት እልሃለሁ ስምዖን ስምዖን ጴጥሮስ እያለ እየደጋገመ የሚጠራባቸው ብዙ ቦታዎች አሉ። በዚህ በመጽሐፈ በሳሙኤልም እንደምናገኘው ቀዳማዊ ላይ ጌታ እግዚአብሔር ሳሙኤልን በሌሊት ሲጠራው ሳሙኤል ሳሙኤል ብሎ ነበር የጠራውና መደጋገም አንዱ የመጽሐፍ ቅዱስ ባህል ነው። ወይም ደግመ ቃል እንለዋለን በግዕዙ። ቃላትን ደጋግሞ መናገር። እውነት እልሃለሁ ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ብሎ በዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ ሲነግረው እናገኛለን። ሌላው ጥያቄያዊ ንግግር ነው። ይህ ጥያቄያዊ ንግግር አይደለም፣ ነገር ግን ይልቁኑ ምንድነው ሐሳብን ለመግለጽ በደንብ አድርጎ ጽናት ለመስጠት ወይም ኤምፋሲስ ለመስጠት ማለት ነው የምንጠቀመው ነው። ይሄንን በጣም ነው እዚህ ያስቀመጥነው ጥቅስ ብዙዎቹ ሰዎች በጣም ለመሳሳትና ወደ ክህደት ለመሄድ እንደመነሻ አድርገው የሚያነሱት ጥቅስ ነው። የዮሐንስ ወንጌል ምዕራፍ 2 ቁጥር 4 አንቺ ሴት ካንቺ ጋር ምን አለኝ የሚል ቃል እናገኛለን። እና ይሄ ቃል ምንድን ነበር የሚለው? ካንቺ ጋር ምን አለኝ ሲል እመቤታችን ቅድስት ድንግል ማርያም መልስ እንድትሰጠው ወይም ለዚህ ለተጠየቀው ጥያቄ መልስ እንድትሰጥ አይደለም ይሄንን የሚነግራትና ይልቁኑ እመቤታችን ቅድስት ድንግል ማርያምን ለመታዘዝ ከእርሷ ጋር ወይም እርሷን ለመረዳትና ለመታዘዝ ዝግጁ እንደሆነ የሚገልጽ ነው ማለት ነውና ይሄ አንዱ የመጽሐፍ ቅዱስ ባህል ነው የምንለው ነው። እንዲህ ያልን በጣም ብዙ ነገሮችን ማንሳት እንችላለን። ለምሳሌ የእረኛ ስርዓትንም ብናይ በእኛ ሀገር እረኛ ከኋላ ነው የሚሄደው፣ በጎች ነው የሚሄደውና እስራኤላውያን ልማድ ግን በጎች የሚሄዱት ከኋላ ነው፣ እረኛው የሚሄደው ከፊት ነው። ለዛ ነው በዚህ በዮሐንስ ወንጌል ምዕራፍ 10 ላይ ጌታችን መልካም እረኛ እኔ ነኝ ብሎ ስለ መልካም እረኝነቱ በነገረን ክፍል ላይ የሚያሳልን ይሄንን ነው። እኔ በፊታቸው እሄዳለሁ በጎቼም ድምጼን ይሰሙታል በኋላዬም ይከተሉኛል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሯል ወይም ተናግሯል ማለት ነው። ይሄ ባህል አሁን በእኛ ሀገር ባህል ከታየ ግራ የሚያጋባ ነው፣ አሻሚ ነው ማለት ነው። ምክንያቱም የኛ ሀገር እረኛ ከኋላ ነው የሚሄደው እንጂ ከፊት አይደለም። ስለዚህ ይሄንን የመጽሐፍ ቅዱስ ባህል ማወቅ ይጠይቃል። ሌላው በምሳሌና በዘይቤ መናገር። ይሄ መጽሐፍ ቅዱስ ተጀምሮ እስከሚያልቅ ሊባል በሚቻል ደረጃ በምሳሌ ተነገረው መጽሐፍ ቅዱስ። ስለዚህ ይሄንን ማወቅ ይፈልጋል፣ መጽሐፍ ቅዱስን ለመረዳት ይሄ ይፈልጋል ማለት ነው። ሌላው የመጽሐፍ ቅዱስ ትርጓሜ ያስፈልገናል። የመጽሐፍ ቅዱስ ትርጓሜ የሚያስፈልገን ለምንድነው? መጽሐፍቱ ሐሳባቸው ምንድነው? አስቀድሞ እንዳለው መጽሐፍ ቅዱስ አብዛኛው በዘይቤና በምሳሌ የተነገረ ስለሆነ ይሄንን የሚፈታ የመጽሐፍ ቅዱስ ትርጓሜ ያስፈልገናል። ይሄ በጣም ወሳኝና መሰረታዊ ነው። በተለይ አሁን በቤተክርስቲያናችን ሁሉም የመጽሐፍ ቅዱስ ክፍሎች ተተርጉመዋል። ሁሉም የመጽሐፍ ቅዱስ ክፍሎች ተተርጉመዋል።
አብዛኞቹ የብሉይ ኪዳን መጽሐፍት እንደው ገበያ ለማግኘት ትንሽ ይቸግሩ ይሆናል እንጂ የሐዲስ ኪዳን መጽሐፍት አብዛኞቹ ገበያ ላይ እንደ ልብ የሚገኙ ናቸው። ስለዚህ መጽሐፍ ቅዱስ ትርጓሜ ያስፈልጋል። መጽሐፍ ቅዱስን አንብቦ ለመረዳት ይሄ ያስፈልጋል ማለት ነው። ሶስተኛው የመጽሐፍ ቅዱስ መልክዓ ምድርን ማወቅ ይፈልጋል። ለምሳሌ አሁን ሰሞኑን ባከበርነው የልደት በዓል ላይ ኤፍራታ፣ ቤተልሔም፣ ገሊላ እንላቸው ቦታዎች የት እንዳሉ ማወቅ ይፈልጋል። እንደውም ምናልባት በዚሁ አያይዞ አንድ ቦታ የሰማሁትን እንደው መዝሙር ብነግራችሁ የሊቀ መዘምራን ይልማ ኃይሉ መዝሙር ምናልባት ታውቁታላችሁ። በኤፍራታ ምድር በቤተልሔም የሚል መዝሙር አለውና ያንን መዝሙር የሆነ ቦታ ላይ ሲጠቀሙ ምን ብለው ተጠቅመውታል? በኤፍራታ ምድር በገሊላ መንደር በቤተልሔም አድርገው ተጠቅመውታልና ያ ተገቢ አይደለም። የገሊላ መንደር ከኤፍራታ የተለየ ነው፣ የራቀ ነው ይባል ዘንድ ወደ ገሊላ መጥቶ ተቀመጠ ነው ማቴዎስም በወንጌሉ የሚነግረን። ስለዚህ ስፍራው ከቤተልሔም የራቀ ነው። እመቤታችን በገሊላ ያለች ብስራቱን ብትሰማ ጌታን ስትወልደው ግን በገሊላ ተነስታ ቤተልሔም ሄዳ ነበር። የዮሴፍ ሀገሩ ከዳዊት ሀገር ከቤተልሔም ስለነበረ ቆጠር ከገሊላ ተነስተው ቤተልሔም ሄደው ነበር። እንደዛማ ባይሆን ኖሮ ሀገራቸው እያሉ ቢሆን ኖሮማ መውለጃ ቦታ አጣ በከብቶች በረት ውስጥ ልጇን ባልወለደች ነበር ማለት ነው። ስለዚህ ይሄንን ማወቅ ይፈልጋል። ሌላው አሁን ከሁለት ቀን በፊት ያከበርነው የጥምቀት በዓልም ጌታ ከገሊላ ወደ ዮርዳኖስ መጣ ተብሎ ይነገራል። ስለዚህ የመጽሐፍ ቅዱስን መልክዓ ምድር የማያውቅ ሰው ከዮርዳኖስ እስከ ገሊላ ያለው ርቀት ምን ያህል እንደሆነ ጌታችን ለትህትና ሲል ለአስተምህሮ ሲል እንዴት ብሎ ዋጋ ከፍሎ እዛ ድረስ እንደመጣ ለመረዳት ይቸግራል ማለት ነው። ስለዚህ ውሃ ጠጪኝ ስላላት ሴትም ስንነጋገር ጌታ ተነስቶ ከገሊላ ተነስቶ ወደ ኢየሩሳሌም እየሄደ ያለ ሰማርያ የምትባል ከተማ ጋር ሲደርስ ከመንገዱ ሄደባት ከነበረው ምናልባት የመጽሐፍ ቅዱስ ካርታ ስለሌለ ነው በሚቀጥለው እንግዲህ አዘጋጅቼ እመጣለሁና ከሚሄድበት መንገድ ወደ ውስጥ ገብቶ ነው ያቺን ሴት ውሃ የምትቀዳበት ቦታ ድረስ ደርሶ ውሃ ጠጪኝ አላት። ስለ አንዲት ነፍስ ሲል እዛ ድረስ ሄዶ በዛ ፀሐይ ጌታችን ምን ያህል ዋጋ እንደከፈለ ማወቅ ይፈልጋል ማለት ነው። ስለዚህ መጽሐፍ ቅዱስን ለመረዳት የሚያስፈልገን ነገር የመጽሐፍ ቅዱሱን መልክዓ ምድር ማወቅ ነው ማለት ነው። ለዛ ነው በተለይ በአዲሱ ህትመት መጽሐፍ ቅዱስ ላይ ከጀርባው የእስራኤል አብዛኞቹ የመካከለኛው ምስራቅ ካርታ በአብርሃም ጊዜ በክርስቶስ ጊዜ ከዛ የቅዱስ ጳውሎስ ጉዞዎች እነዚህን የያዘ ሆኖ ተዘጋጅቷል ማለት ነው። ይሄንን ማወቅ እጅግ በጣም ስለሚጠቅም ነው ማለት ነው። ከዚህ ጋር ተያይዞ እንግዲህ እነዚህ የቤት ስራዎች እንድትሰሩ አደራ ላለው ምናልባት ቀደም የለቀኩት ፒዲኤፍ ስላለ የቤት ስራውን እዛው ጥያቄው ላይ አስቀምጫለሁ። ይሄ የባለፈው የቤት ስራ እንዲሁ ለማሟሟቅ እንደው የተወሰነ ሐሳብ ለመሰብሰብ የተሰጠ ነው። ይሄኛው የቤት ስራ ግን ማርክ ያዝለታል ማለት ነው። ያው ፍታት አብሮ ውጤት የሚሰጥበት የቤት ስራ ነው ማለት ነው። ሌላው ዛሬ የምናነሳው ሐሳብ የቅዱሳት መጽሐፍት አሰያየም ነው። እነዚህ መጽሐፍት በመጽሐፍ ቅዱስ ውስጥ እንግዲህ እንደምናውቀው ብዙ መጽሐፍት ናቸው ያሉት። እነዚህን መጽሐፍት ስያሜያቸውን እናያለን። እንዴት ነው የተሰየሙት? ከምን ተነስተው ተሰየሙ ብለን ስናይ የመጀመሪያው ከመጽሐፍ ቅዱስ ውስጥ በጸሐፊው ስም የተሰየሙ አሉ። በጸሐፊው ስም የተሰየሙ አሉ። መጽሐፉን በጻፈው ሰው ስም መጽሐፍ ቅዱስ ጥናት ትምህርታችንን ስንጀምር እንደተነጋገርነው እንደውም ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ጽፈውታል ብለናልና ብዙ ናቸው ጸሐፊያኑ። ከነዛ መካከል በጸሐፊዎቹ ስም የተሰየመ መጀመሪያው አንዱ ምሳሌ የምናደርገው መጽሐፈ ሄኖክ ነው። መጽሐፈ ሄኖክ ጸሐፊው ሄኖክ ነው። መጽሐፉ መጽሐፈ ሄኖክ ተብሎ በጸሐፊው ስም ተሰይሟል። መጽሐፍ ነው። ሌላው
በይዘታቸው የተሰየሙ መጻሕፍት አሉ። ውስጣቸው ባለው ይዘት የተሰየሙ ለምሳሌ መጽሐፈ ኩፋሌ ክፋይ ነው። ይዘቱ የመጽሐፈ ዘፍጥረት ወይም የሥነ ፍጥረት መጽሐፍ ይዘት ያለው ነው፣ ክፋይ ነው። ስለዚህ በዚህ ተሰይሟል። ሌላው መጽሐፈ ነገሥት ነው። ስለ ነገሥታት ታሪክ የሚያወራ ይዘቱ የነገሥታትን ታሪክ የሚያወራ በመሆኑ መጽሐፈ ነገሥት ተብሎ ተሰይሟል። መጽሐፈ መሳፍንትም እንደዚህ በእስራኤል ላይ ነግሰው ስለነበሩት ከ17 ውስጥ የ15ቱ መሳፍንት ታሪክ ይዞ ስለምናገኘው እንዲሁ መጽሐፈ መሳፍንትም በይዘቱ የተሰየመ መጽሐፍ ነው እንላለን። ሌላው በጸሐፊውና በይዘታቸው ደግሞ አንድ ላይ የተሰየሙ መጽሐፍት አሉ። ለምሳሌ መኃልየ ዘሰሎሞን ከምስጋና የሚበልጥ የሶሎሞን ምስጋና ብለን እንዳ መኃልየ በውስጡ ምስጋና ነው ያለው። እጅግ በጣም የረቀቀ የተደነቀ ክርስቶስ ከሰው ነፍስ ጋራ፣ ክርስቶስ ከቤተ ክርስቲያን ጋራ፣ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ጋራ ስላለው ዝምድናና ተዋህዶ እጅግ በጣም በሚገርም ሁኔታ የተመሰገነበት የምስጋና መጽሐፍ ነው። ደራሲው ደግሞ ወይም ጸሐፊው ደግሞ ሰሎሞን። ስለዚህ በይዘቱና በጸሐፊው ስም አንድ ላይ ተሰይሟል ማለት ነው። ሁሉም በሚባል ደረጃ የትንቢት መጽሐፍትም እንደዛው ናቸው። ትንቢተ ኢሳይያስ የጸሐፊው ስም ኢሳይያስ ነው። የመጽሐፉ ይዘት ደግሞ የትንቢት መጽሐፍ ነው። ስለዚህ ትንቢተ ኢሳይያስ ተብሎ ወይም ትንቢተ ኤርምያስ፣ ትንቢተ ሕዝቅኤል፣ ትንቢተ ሆሴዕ እያልን እንጠራለን ማለት ነው። የማቴዎስ ወንጌል ጸሐፊው ማቴዎስ ነው። የመጽሐፉ ይዘት ደግሞ ተሰይሟል ማለት ነው። ሌላው በሀገር ወይም በከተማ ስም የተሰየሙ መጽሐፍት አሉ። ከነዚህ ውስጥ ወደ ሮሜ ሰዎች የተላከ ቅዱስ ጳውሎስ መልእክት አንዱ ምሳሌያችን ነው። ቅዱስ ጳውሎስ በሮሜ ለምትገኘው ቤተክርስቲያን ወይም በሮሜ ላሉት ክርስቲያኖች ማለት ነው የጻፈው መልእክት ነው። ሌላው ወደ ኤፌሶን ሰዎች የተጻፉ ይህም እንደ ምሳሌ የምናነሳቸው ናቸው ማለት ነው። ሌላው በተላከላቸው ሰዎች የተሰየሙ ደግሞ አሉ። መጽሐፍቱ ተጽፈው በተላኩላቸው ሰዎች አብዛኞቹ የቅዱስ ጳውሎስ መልእክታት ከዚህ ጋር የሚገናኙ ናቸውና ለምሳሌ ቲቶ የቅዱስ ጳውሎስ መልእክት ወደ ቲቶ ተብሎ የተጻፈው መጽሐፍ በተላከለት ሰው ስም የተሰየመ ነው። ጸሐፊው ቅዱስ ጳውሎስ ነው፣ ግን መጽሐፉ ተላከው ለቲቶ ስለሆነ የተሰየመው በዚሁ ቲቶ ስም ሆኗል ማለት ነው። ተመሳሳይ ናቸው ማለት ነው። ሌላው የምናየው እንግዲህ ሐሳብ የመጽሐፍ ቅዱስ ቀኖና የመጽሐፍ ቅዱስ ቀኖና የሚለውን ክፍል ስናይ መጽሐፍት በቀኖና ነው የተደነገጉት። እንደው ዝም ብሎ በሰዎች ሐሳብ ዝም ብሎ በግምት የተቀመጡ አይደሉም ማለት ነው። በጉባኤ ነው የተሰራላቸው የመጽሐፍት ቀኖና። እነዚህን ቀኖናዎች ስንመለከት የሐዋርያት ቀኖና እንግዲህ የመጀመሪያው ሲኖዶስ ላይ ወይም የመጀመሪያው የሐዋርያት ሲኖዶስ ጉባኤ ላይ የተሰራ ቀኖና ነው። ይሄ ቀኖና ላይ 85ኛው ቀኖና ብሉይ ኪዳን 42 ሐዲስ ኪዳን ደግሞ 38 መጻሕፍት እንደሚኖሩ በሐዋርያት ሲኖዶስ ቀኖና ተደንግጎ የነበረ ሲሆን ከነሱ በኋላ የተነሱት ሐዋርያነ አበው ደግሞ በሎዶቅያ ባደረጉት ሲኖዶስ የደነገጉት በ60ኛ ቀኖናው ላይ ወይም 60ኛው አንቀጽ ላይ ማለት ነው 60ኛው ቀኖና ላይ የደነገጉት ደግሞ 41 የብሉይ ኪዳን 26 የሐዲስ ኪዳን መጻሕፍት ጥቅም ላይ እንዲውሉ ወይም ለአገልግሎት እንደምንጠቀምባቸው የቀሩት የተወሰነ ጉድለት እንደሚኖርባቸው እርማት እንደሚፈልጉ አስቀምጠዋል ማለት ነው። በአጠቃላይ 67 መጻሕፍትን በዚህኛው ሲኖዶስ የደነገጉ ሲሆን በቅርጣግናና ካርታጌስ በተካሄዱ ሲኖዶሶች 24ኛና 32ኛ ቀኖና ላይ ሁለቱም ጉባኤያት ላይ ተመሳሳይ ውሳኔ ነው የተወሰነው። በብቂ ከተቱና በአጠቃላይ 70 መጻሕፍት እንዲሆኑ
ተወስኗል ማለት ነው። ቅርጣግና ምንላት ወይም በእንግሊዘኛው ካርታጅ ተብላ የምትጠራው ሀገር ስትሆን የዛሬዋ ቱኒዚያ ነች ማለት ነው። ያኔ በጣም ትልቅ የሚባል የመጽሐፍት ጉባኤ ይካሄድባት ነበረች እና በመጽሐፍት ትርጓሜ ቤት ትምህርት ቤት የምትታወቅ ትልቅ ቦታ ነች ማለት ነው። እንግዲህ ለዛሬው ሳትወሰድና ከስር ማለት ነው። ሌላው የኒቂያ ሲኖዶስ ቀኖና ደግሞ 46 የብሉይ ኪዳን 35 የሐዲስ ኪዳን በአጠቃላይ 81 መጻሕፍትን ወስነውልናል ማለት ነው። ከዛ ውጪ ሌሎች አባቶች የዘረዘሯቸው ቀኖናዎች አሉ። እነዚህ ቀኖናዎች ለምሳሌ የቅዱስ አትናቴዎስ፣ የቅዱስ ጎርጎርዮስ ነባቤ መለኮት ወይም ዘእንዚናዙ ምንለው ማለት ነው። የነዚህ ሰዎች ቀኖናዎች አሉ። እነዚህ ከጉባኤ ኒቂያ ወይም ከኒቂያው ቀኖና ጋር የሚስማሙ በመሆኑና የማይጣረሱ በመሆናቸው ይሄንን ለአገልግሎት የምንጠቀምባቸው ሆነዋል ማለት ነው። እንግዲህ ሌላው የምናየው ነገር ከዚህ ከመጽሐፍት ቀኖና ጋር ተያይዞ እንግዲህ አሁን ባለንበት ዘመንም ቀኖና መያዝ ያለበት ወይም በቀኖና መወሰን ያለባቸው ነገሮች አሉ ይመስላል። በተለይ አሁን ባለንበት ጊዜ በጣም ብዙ መጽሐፍት እየተቀሰጡ የቤተክርስቲያን አካል እየመሰሉ ወይም ቤተክርስቲያን እንዲህ ትላለች እያሉ ከቤተክርስቲያኒቱ አስተምህሮ ውጪ የሆኑ ብዙ ሐሳቦችን የያዙ መጽሐፍትን የቤተክርስቲያኒቱ አካል አስመስለው የሚያቀርቡበት ሁኔታ አለና ሰዎች አሁን ባለንበት ጊዜም እንደዚህ አይነት ውሳኔ የሚያስፈልግ ይመስለኛል እና ምናልባት እንግዲህ ብዙዎችን ሐሳብ ጋር ይመስለኛል። በአጠቃላይ የነዚህ ጉባኤያት ቀኖና እንደው በጣም በቤተክርስቲያን መጽሐፍትን በተለይ መጽሐፍ ቅዱስን ለመወሰን በጣም ተጠንቅቀው በጸሎት በጣም በብዙ ድካምና ውጣ ውረድ የተወሰኑ ውሳኔዎች ናቸው ማለት ነው። ስለዚህ አሁን ባለው ጊዜ 46 የብሉይና 35 የሐዲስ ኪዳን መጽሐፍትን በ325 ዓመተ ምህረት በጉባኤ ኒቂያ በጸደቀልን መሰረት ያንን ተቀብለን እንሄዳለን። ከዛ በኋላ የተካሄዱ የመጽሐፍት ቀኖና መወሰኛ ጉባኤያት አልነበሩም። ምክንያቱም ተጣርተው መጨረሻ ላይ በትክክል እነዚህ መጽሐፍት የቤተክርስቲያኒቱን ቀኖና የተከተሉ ናቸው ተብለው የተወሰኑ ናቸው ማለት ነው። እነዚህ 81 መጽሐፍት ተቀብለን እንሄዳለን ማለት ነው። ሌላው የቅዱሳት መጽሐፍት አቆጣጠር ነው። እንግዲህ ቅዱሳት መጽሐፍት እንዴት እንደሚቆጠሩ በተለያዩ ይባክለው። ለምሳሌ ፕሮቴስታንት አማኞች 66 መጽሐፍትን ብቻ ይቀበላሉ፣ 15 መጽሐፍትን ይቀንሳሉ ማለት ነው። እኛ ከምንጠቀመው መጽሐፍት እነዚህ ሰዎች 15 መጽሐፍት ይቀንሳሉ። እንደው በጣም ከሚገርሙኝ ነገሮች መካከል ስለ አንዳንድ ጉዳዮች አንስተው እንደው ከጋር ለመከራከር ሲፈልጉ ያው ያነሳሉ፣ አንዳንድ ጉዳዮች ያነሳሉ እና መጽሐፍ ቅዱስን ብቻ ነው የምንከተለው ይላሉ እና መጽሐፍ ቅዱስን ብቻ ተከትለን እንኳን እንዳንከራከራቸው ወይም የሆነ ማስረጃ እንዳናቀርብ እነዚህ ሰዎች እኛ የምንቀበላቸውን መጽሐፍት እንኳን የማይቀበሏቸው ብዙ አሉ ማለት ነው። እነዚህን መጽሐፍት ካልተቀበሉ እንዴት አድርገን እንግባባለን? በምን መልኩ ልንግባባ እንችላለን? እና በጥሩ ነበር ምን እናድርግ እንግዲህ። ለማንኛውም ወደ ራሳችን ጉዳይ እንመለስና ሁለተኛው ደግሞ የካቶሊክ ቤተ እምነት ነው። የካቶሊክ ቤተ እምነት 73 መጽሐፍትን ይቀበላሉ። ከፕሮቴስታንቱ በተጨማሪ 7 መጽሐፍትን ይጨምራል ነው። የግሪክ ኦርቶዶክስ የሚባሉት ያው
ለማስረጃ ያህል የካቶሊክ እምነት አማኞች ሲሆኑ ካቶሊክን አንዳንድ ስርዓቶች የተለዩ ስለሆኑና ራሳችንን እንችለን እንወጣለን ስላሉ የተለዩ ናቸው እንጂ የኦርቶዶክስ ተዋህዶ ቤተክርስቲያን አባላት አይደሉም። ይሄንን በደንብ አድርጎ መስጠት ይፈልጋል። የግሪክ ኦርቶዶክስ የሚባሉት ካቶሊኮች ናቸው። አስተምሮም ግን ከካቶሊክ በተወሰኑ መንገዶች ስለሚለዩ ራሳቸውን ችለው ለብቻቸው እንደ ቤተ እምነት የሚቆጠሩ ናቸው። ስለዚህ እነዚህ 76 መጻሕፍትን ይቀበላሉ ከሌሎቹ በተሻለ። ሌሎቹ የራስል ተከታዮች የሚባሉ ናቸው። ራስል ተከታዮች ማለት ጂሆቫ ዊትነስ የምንላቸው ናቸው። እነዚህ የ1000 ቃላት እርማት ተደርጎበት 66ቱን መጻሕፍት ይቀበላሉ ማለት ነው። የፕሮቴስታንቱን 66 መጻሕፍት የ1000 ቃላት እርማት አድርገውበት ይቀበላሉ ማለት ነው። የኛዋ ኦርቶዶክስ ተዋህዶ ቤተክርስቲያን ደግሞ 81ዱን መጻሕፍት ትቀበላለች። ይሄ በቅዱሳን አባቶቻችን ቀኖናዎች የተደነገጉት የተቀመጡት መጻሕፍትን በሙሉ ሳትቆርጥ ሳትቀንስ ራሱን የምትቀበል ነው ማለት ነው። እንግዲህ ልዩ የሚያደርጉ ብዙ ጉዳዮች አሉ። ከነዛ መካከል አንዱ ይሄ ነው ማለት ነው። ይሄንን ካየን አይቀር ደግሞ እስኪ ኢትዮጵያና መጽሐፍ ቅዱስ ይተዋወቃሉ ብለን እንጠይቅ። ኢትዮጵያና መጽሐፍ ቅዱስ የሚተዋወቁ የማይመስላቸው በጣም ብዙ ሰዎች አሉ። የኢትዮጵያ ቤተክርስቲያን በጣም በሚገርም ሁኔታ መጽሐፍ ቅዱስን ታውቀዋለች። መጽሐፍ ቅዱስም ደግሞ ኢትዮጵያን በደንብ አድርጎ ያውቃታል። ይሄንን በቀላሉ እንደው ማወቅ ከፈለጋችሁ ምናልባት ትምህርቱን ስንጀምር ታስታውሱ እንደሆነ በስልካችሁ የሚገኝ የመጽሐፍ ቅዱስ አፕሊኬሽንም ባትጠቀሙ መልካም ነው ብዬ ምክር ብጤ ሰጥቻለሁና እንደው እስኪ ሰርች ለማድረግ ተጠቀሙ ብትፈልጉ ኢትዮጵያ የሚለውን ስም ከ40 ጊዜ በላይ ተጠቅሶ ታገኙታላችሁ በመጽሐፍ ቅዱስ ውስጥ 40 ጊዜ በላይ። ስለዚህ መጽሐፍ ቅዱስ ኢትዮጵያ ያውቃታል ማለት ነው። ኢትዮጵያ ያውቃታል ስንል በሐዲስ ብቻ ሳይሆን በብሉይ ማለት ነው። በሕገ ልቦና በብሉይ ኪዳንም ብቻ ሳይሆን በሕገ ልቦናም መጽሐፍ ቅዱስ ኢትዮጵያን እንደሚያውቃት ማረጋገጫ ነው። ኢትዮጵያም ደግሞ መጽሐፍ ቅዱስን በደንብ አድርጋ የምታውቀው ነው። እንደው በጣም ብዙ ማስረጃ እናቀርባለን። እንግዲህ ኢንተርናሽናሊ አክሰፕትድ ከሆኑት ነገሮች በተጨማሪ የኢትዮጵያ ቤተክርስቲያን የታሪክ መጻሕፍት በመሰከሩትና ባስቀመጡት መረጃዎች መሰረት ለምሳሌ መጽሐፈ ሄኖክ ኢትዮጵያዊ ሄኖክ መጽሐፉና በግዕዝ ቋንቋ መሆኑን እኛ ራሳችን እንኳን ምክንያቱም ሌላው የኛ ነው እያሉ እየጣሩ ነው። ምናልባት እርግጠኛ አይደለሁም ከሆነ ከተወሰኑ ቀናት በፊት የቫቲካን ውስጥ የተካሄደ በዚህ መጽሐፍ ሄኖክ ዙሪያ የተካሄደ አንድ ጉባኤ ነበርና እዛ ጉባኤ ላይ የመጽሐፉ ባለቤት ፈረንሳይ እኔ ነኝ ብላ ክልም አድርጋለች ወይም ጥያቄ ቀርባለች ማለት ነው። እንግዲህ የመጀመሪያው የመጽሐፈ ሄኖክ ቅጂ በፈረንሳይኛ የተጻፈ የኔ መጽሐፍ ነው የሚል ሐሳብ አቀርባለች። እንግዲህ የኛ ነው ማለቱ ቀርቶ እንደው ለመጠቀም ራሱ ወደፊት የፈረንሳይ ወይም የሌላ ሀገር ፈቃድ ሊያስፈልገን ሁሉ ይችላል ማለት ነው። እኛ ባለቤቶቹ እያለን ሌሎች ሰዎች መጥተው ይሄንን የሚያደርጉበት ሁኔታ አለ። ከዛ በተጨማሪ እንግዲህ በጣም ብዙ መጻሕፍት ኢትዮጵያ ውስጥ ከክርስቶስ ልደት በፊት እንደተጻፉ እናውቃለን። ወደ ኢትዮጵያ ቋንቋም እንደተተረጎሙ ነው። መጻሕፍት በትክክል በማስረጃ ያስቀመጣቸውን እኔ ብንል ለምሳሌ በቀዳማዊ ምኒልክ ዘመነ መንግስት በ982 ዓመተ ኩነኔ ወይም ዓመተ ፍዳ በመንለው ከክርስቶስ ልደት በፊት ማለት ነው የብሉይ ኪዳን መጻሕፍት ወደ ኢትዮጵያ መጥተዋል። በቀዳማዊ ምኒልክ ያኔ ቀዳማዊ ምኒልክ ከአባቱ ንግስናን ተቀብሎ ወደ ኢትዮጵያ ሲመጣ ከሱ ጋር አብረው የመጡ
ታቦተ ጽዮንን ጨምሮ በጣም ብዙ ቅዱሳት መጻሕፍትና ንዋያት ነበሩ። ካህናት ነበሩ። በጣም ብዙ በእስራኤላውያን አሁን በሰሜኑ የሀገራችን ክፍል ውስጥ በብዛት ሰፍረው የሚገኙት ቤተ እስራኤላውያን የምንላቸው ያን ጊዜ የመጡ የእስራኤላውያን ወይም አይሁዳውያን ናቸውና እነዚህ ሲመጡ እንኳን አጥንተውና ተምረው ወደ ግዕዝ ቋንቋ ተርጉታል። ስለዚህ የብሉይ ኪዳን መጻሕፍት በዚህ ዘመን ምናልባትም ሰባ ሊቃውንት በ284 ነው እንግዲህ የተረጎሙት ወደ ግሪክ የተረጎሙት። ስለዚህ ከዛ አስቀድሞ የብሉይ ኪዳን መጻሕፍት ወደ ግዕዝ ተተርጉሞ እናገኛለን ማለት ነው። ሌላው በ34 ዓመተ ምህረት የጃንደረባው ጥምቀት ኢትዮጵያና መጽሐፍ ቅዱስ እንደሚተዋወቁ አንድ ማሳያ ነው። በሐዋርያት ሥራ ምዕራፍ 8 ላይ ታሪኩን የምናገኘው ሲሆን ይሄ ኢትዮጵያዊው ጃንደረባ ወደ ኢየሩሳሌም የበዓለ ሀምሳን ለማክበር ነበር የሄደው። ስለዚህ በዓለ ሀምሳን ለማክበር የሚሄደው መጀመሪያም በዓሉን ስለሚያውቅ ቀኖና የመትን ስርዓት ስለሚያውቅ እግዚአብሔርን ስለሚያመልክና በብሉይ ኪዳንም ኢትዮጵያ እግዚአብሔርን ታመልክ ነበር የምንለው ከብዙ ምክንያቶች በተነሳ ነውና ይሄ ኢትዮጵያዊ ጃንደረባ የንግስቲቱ ወንድም ሲሆን በንብረቷ ላይ በሀብቷ ላይ የሰለጠነ ሰው ነበረ። በዚያ ጊዜ የነብዩ ኢሳይያስን የትንቢት መጽሐፍ ያነብ ነበር። በትክክል አስተውሉ። እዚህ ጋር የኢሳይያስን መጽሐፍ እያነበበ ያለ ነው መንፈስ ቅዱስ ፊልጶስን ጠርቶ ወደዚያ ወደ ጋዛ ወደሚወስደው መንገድ ውረድ፣ በዚያ አንድ ሰረገላ ታገኛለህ ብሎ የላከው። ስለዚህ አስቀድሞ ያንን የብሉይ ኪዳን መጻሕፍት ኢትዮጵያ ተቀብላ ስለነበረ ቅዱስ ባኮስ የምንለው ማለት ነው የኢሳይያስን መጽሐፍ እያነበበ ነበር። ከዛ በኋላ የምታነበውን ግን ታስተውለዋለህ ወይ ታውቀዋለህ ወይ ትርጉሙን ብሎ ሐዋርያው ቅዱስ ፊልጶስ ሲጠይቀው የሚያስተምረኝ ሳይኖር በምን አውቀዋለሁ አለ። ከዛ በኋላ በዛ መጽሐፍ ላይ የተነገረው ስለማን እንደሆነ ነገረው፣ አስተማረው፣ አመነ። ለማመን አልተቸገረም። ምክንያቱም አስቀድሞ የትንቢቱን ቃል ያውቃል፣ የሚቆጠረውን ሱባኤ የሚነገረውን ትንቢት ምሳሌ ያውቅ ነበርና ይሄንን ለማድረግ አልተቸገረም ማለት ነው። ከዛ ወዲያውኑ ፈሳሽ ውሃ ባገኙ ጊዜ ለመጠመቅ የሚከለክለኝ ምንድነው ብሎ ጠየቀና ምንም የሚከለክለው እንደሌለ ነግሮት ከዛ በኋላ ያንን ጥምቀት በያ ቦታ እንደፈጸመ እንናገራለን። ከዛ በኋላ እንግዲህ እርሱ ሲመጣ ክህነትን በዛው ይዞልን እንደመጣ በዛውም ደግሞ ሌሎች ተጨማሪ መጻሕፍትም እንደመጡ የሚናገሩ መጻሕፍት አሉ። እንግዲህ ለዚህ የተሰጠ በቂ ማስረጃ አላገኘንም። ግን አንዳንድ መጻሕፍት እነ መሪራ ሳማ ላይ የጻፏቸው መጻሕፍት ላይ ይሄንን የመሳሰሉ ማስረጃዎች 130 ዓመተ ምህረት አቡነ ሰላማ ወይም ፍሬምናጦስ የምንለው ታላቅ የቤተክርስቲያን አባት መጻሕፍትን ከዕብራይስጥ ጽር ቋንቋ ወደ ግዕዝ መመለሱን ታሪክ ይናገራል። ይሄ ታላቅ አባት አባ ፍሬምናጦስ ወይም ከሳቴ ብርሃን ሰላማ የምንለው አባት ኢትዮጵያ አስቀድሞ ትጠቀምበት የነበረውን የግዕዝ ፊደላት ብቻ የመጀመሪያ ፊደላትን ብቻ ነበር የምንጠቀመው። በኋላ ግን ከካዕብ እስከ ሳብ ወይም ከሁለተኛ እስከ ሰባተኛ ድረስ ያሉትን መጻሕፍት ያሉትን ፊደላት ወይም ለድምጾቹ የሚሆኑትን ፊደላት በመቅረጽ ይሄ አባ ሰላማ መጻሕፍትን ከሱርስት ከዕብራይስጥና ከጽር ወደ ግዕዝ መልሷቸዋል ማለት ነው። ይሄም መጽሐፍ ቅዱስ ነው። በ480 ዓመተ ምህረት ከክርስቶስ ልደት በኋላ ማለት ነው ተሳቱ ቅዱሳን ወይም 9 ቅዱሳን ከሁለት ባህሪ ወይም ምንታዊ ከሚያስተምሩ ሰዎች በመራቅ ወደዚህ ወደ ኢትዮጵያ መጥተው ነበርና በዚህ በ480 አካባቢ
በእነርሱ ይዟቸው የመጡትን የሱና የጽር ቋንቋ ያላቸውን መጻሕፍት ወግዕዝ መልሰዋል። ይሄንን ብቻ አይደለም፣ የሊብቱ አጊት ያልናቸው ወይም ወደ ግሪክ የተረጎሙት የሰባው ሊቃውንት በበጥሊሞስ ንጉስ በግሪክ ነክሶ በነበረ ጊዜ እንዲተረጉሙ ያዘዛቸው የሰባውን ሊቃውንት ቅጂ ይዘው መጥተው ከግሪክ ወደ ግዕዝ እንዲተረጎም አድርገዋል ማለት ነው። ሌላው በ14ኛው መቶ ክፍለ ዘመን አባ ሰላማ መተርጉም የታላቅ አባት ታላቅ መነኩሴ ከተለያዩ ቋንቋዎችን በማጥናት ከዛ ከተለያዩ ቋንቋዎች የሐዲስ ኪዳን መጻሕፍትን ወደ ግዕዝ ተርጉሞ ወደ አገልግሎት እንዲገባ አድርጓል ማለት ነው። እንግዲህ አስቀድሞ የተተረጎሙት ትርጉሞች እንዳሉ ሆነው ይሄንን እንደ ተጨማሪ አድርጎ ሰጥቷል ማለት ነው። ሌላው አባ አብርሃም ወይም አባ ሮሜ ተብሎ በአንዳንድ መጽሐፍት ላይ ይጠራል። አባ ጄሮም ይጠሩታል። ይሄ አባ አብርሃም ደግሞ በ18ኛው መቶ ክፍለ ዘመን ከተለያዩ ቋንቋዎች ከጽር፣ ከግዕዝ፣ ከእንግሊዘኛ ከተለያዩ ቋንቋዎች በማጥናት በማመሳከር ወደ አማርኛ ይሄንን የመጽሐፍ ቅዱስ ትርጓሜ ሰርቷል። ከነዚህ ከተረጎሙት የአባ አብርሃም መጽሐፍት መካከል 40ቱ ወንጌላት በአማርኛ የታተሙ ሲሆን በ1821 ከ5 ዓመት በኋላ ደግሞ ሙሉ ሐዲስ ኪዳን በአማርኛ ታትሟል። ከዛ ደግሞ በ1832 ሙሉ የብሉይና የሐዲስ ኪዳን መጻሕፍት በጋራ ወደ አማርኛ ተተርጉሞ ታትመዋል ማለት ነው። ስለዚህ የአማርኛ መጻሕፍት ራሱ ሲተረጎሙ የቆዩት በ18ኛው ክፍለ ዘመን ማብቂያ ወይም በ19ኛው መቶ ክፍለ ዘመን መጀመሪያ አካባቢ ነው ማለት ነው እንጂ አሁን በ20 እና በ21ኛው ዘመን የመጣ አይደለም ማለት ነው። ሌላው በ1878 ዓመተ ምህረት የቤተክርስቲያኒቱ ሊቃውንት ከተለያዩ የቋንቋ ባለሙያዎች ጋር በመሆን ይሄንን የትርጉም ስራ የተወሰነ የቃላት እርማትና ማቃናት አድርገውበት እንደገና ሙሉ መጽሐፍ ቅዱሱ እንዲተረጎም ወይም እንዲታተም በአጠቃላይ የኢትዮጵያ ቤተክርስቲያን መጻሕፍት ደግሞ ስናያቸው በ10 ክፍል ከፍለን ልናያቸው እንችላለን። የኢትዮጵያ ኦርቶዶክስ ቤተክርስቲያን መጻሕፍት በአጠቃላይ ለአገልግሎት የምትጠቀምባቸውን ማለት ነው በ10 ክፍል ከፍለን ልናይ እንችላለን። የመጀመሪያው መጽሐፍ ቅዱስ ነው። የብሉይ ኪዳንና የሐዲስ ኪዳን መጻሕፍት በጋራ ሆነው የሚካተቱበት አንዱ ክፍል ነው መጽሐፍ ቅዱስ። ሁለተኛው የትርጓሜ መጻሕፍት ነው። የትርጓሜ መጻሕፍት ከመጽሐፍ ቅዱሱ ላይ ተተርጉመው ያሉ ናቸው ወይም የተዘጋጁ ናቸው ማለት ነው። የትርጓሜ መጻሕፍት የምንላቸው አንድምታ ትርጓሜ ሊሆን ይችላል ወይም ደግሞ የነጠላ ትርጉም መጻሕፍት ሊሆኑ ይችላሉ ማለት ነው። ሶስተኛው የነገረ ሃይማኖት መጻሕፍት ናቸው። እነዚህ ሃይማኖትን ጠንቅቀው ወይም ሃይማኖትን ነቅሰው የሚናገሩ የሚያወጡ የሃይማኖት መጻሕፍት ናቸው። አራተኛው የጸሎት መጻሕፍት ናቸው። የጸሎት መጻሕፍት የምንላቸው እነ መዝገበ ውዳሴ ማርያም እነዚህን የመሳሰሉ ብዙ መጻሕፍት አሉ እንደምታውቋቸው። እነዚህ የጸሎት መጻሕፍት ብለን እንጠራቸዋለን። ሌሎቹ የሥርዓት መጻሕፍት ናቸው። ይሄ እንደነ መጽሐፈ ግጻዌ እንደ ፍትሐ ነገሥት ያሉ መጻሕፍት ናቸው። ግጻዌ የየዕለቱን ቅዳሴ እና ንባባት ወንጌሉን ስርዓት የሰራ መጽሐፍት ነው። ፍትሐ ነገሥትም እንደምታውቁት ፍትሕ መንፈሳዊና ፍትሕ ሥጋዊ ብለን የምንጠራቸው ሁለት ክፍሎች ያሉት መጽሐፍ ነው። እነዚህ መጻሕፍት ለሥጋዊና መንፈሳዊ አገልግሎት ስርዓት የሚውሉ ናቸው። ሌላው የታሪክ መጻሕፍት ናቸው። እነዚህ የነ ታሪከ ነገሥት የመሳሰሉ የኢትዮጵያ ቤተክርስቲያን የታሪክ መጽሐፍት በጣም ብዙ ጸሐፊያን የተጻፉ አሉ።
እነዚህ የታሪክ መጽሐፍት እንላቸዋለን። ሌላው የጥበብ መጽሐፍት የምንላቸው አሉ። እነ መጽሐፈ አቡሻህርን የመሳሰሉ እነ ባህረ ሐሳብን የመሳሰሉ የጥበብ መጽሐፍት አሉ። ከዛ ውጪ በከበሩ ድንጋዮች ዙሪያ የተጻፉ እንደነ እንቁ አይባን የሚባሉ በእጽዋትና ከእጽዋት ጋር ተያያዥነት ባላቸው የመድኃኒት ቅመማ ስራዎች ላይ የተጻፉ የጥበብ መጽሐፍት ያው እንደዚህ ስል እንግዲህ እርኩሳቱን እና ለሰው ክፉ ደዌ የሚሰራባቸውን ሳይሆን በትክክል በእግዚአብሔር መንፈስ በተፈጥሮ ለደዌ ፈውስን የሚሰጡ መጽሐፍት ማለት ነው። ሌላኞቹ ወይም ስምንተኞቹ ገድላት ናቸው። ገድላት በተጋድሎ ለጸኑ ለቅድስና ለበቁ አባቶች የሚጻፉ የተጋድሎ መጽሐፍት ሲሆኑ እነዚህም ውስጥ አገልግሎት እየሰጡ የሚገኙ ናቸው ማለት ነው። ዘጠነኞቹ ድርሳናት። ድርሳናት ብዙ ጊዜ ለሊቃነ መላእክት የሚዘጋጁ ሲሆን አንዳንድ አባቶችም የየራሳቸውን ድርሳን ጽፈው እናገኛለን። ስለ ቅዱስ መስቀልም የተጻፉ አባ ጊዮርጊስ ዘጋስጫ ድርሳነ መስቀል የሚል መጽሐፍ ጽፏል። ድርሳነ ሐዋርያት ብሎ ሐዋርያት የጻፈው በጣም ብዙ ድርሳናት ቤተክርስቲያን ውስጥ አገልግሎት ይሰጣሉ። የመጨረሻዎቹ ተአምራት ናቸው። የተአምራት መጽሐፍት አሉ። እነዚህ 10 አይነት ክፍል ከፍለን ናቸው። አሁን ይሄንን በክፍል ከፈል ነው እንጂ ብዛታቸው ይሄን ነው የሚል ተቀን አልተሰራላቸው። ስለዚህ እነዚህ መጽሐፍት ቀኖናው ባልተሰራላቸው ቁጥር ብዙ ችግር ይዘውብን የመጡ ነውና እንደው መለከተው ቤተክርስቲያኒቱ አካል ቀኖና ሰጥቶላቸው እነዚህ መጽሐፍት ተቆጥረው ተሰፍረው ይወጡ ወይም አዲስ የሚጻፉት መመሪያ ተቀምጦ በዚያ መመሪያ መሰረት ወደ አገልግሎት የሚገቡበት ነገር ቢመቻች እጅግ በጣም ጥሩ ይሆን ነበረ። እዚህ ላይ እንግዲህ ልብ እንድትሉልኝ የምፈልገው ነገር ምንድነው በሃይማኖት መከራከሪያነት አገልግሎት የሚሰጡ ወይም አገልግሎት ውስጥ የሚሆኑ መጽሐፍት ከዚህ አሁን ከነገርናቸው ወይም ከዘረዘርናቸው መጽሐፍት ውስጥ የመጀመሪያው መጽሐፍ ቅዱስ እና የነገረ ሃይማኖት መጽሐፍት እንዲሁም የትርጓሜ መጽሐፍት ነው። እዛ ውጪ ያሉት መጽሐፍት ለሃይማኖት መከራከሪያነት አይሆኑም ማለት ነው። ለሃይማኖት መከራከሪያነት ይሄንን መጠቀም መከራከሪያ አንስተን ነው አይደለም ብለን ለመከራከር አይሆነንም ማለት ነው። የብሉይ ኪዳን መጽሐፍት ይላል። ለዛሬ ቢበቃን መልካም ይመስለኛል።